ሰላም 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 ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት አመሻችሁልኝ? ምሽት ኦኬ ዶኬ ነው። ፋይልና ፎሮፎር ነው። ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧብዬ በድጋሚ መጥቻለሁ ማለት ነው። እንዴት ናችሁልኝ? በስራ ላይ ድክምክሜሽን ያላችሁ አልጋ ኪሻ በጠረባ የተኛችሁ እንዲሁም ስራ ላይ ብቅ ጥልቅ ፈካ ደመቅ ምሳ ቁር ምናምን ዙጥ ያላችሁት በሙሉ እንዴት ናችሁልኝ? አላችሁ? ባላችሁበት ቦታ ፈጣሪ ይጠብቃችሁ። የማታ እንጀራ ሰፊ ይስጣችሁ። እድሜና ጤና ከምንም በላይ ያድላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። ወጥቶ ከመቅረት ያድናችሁ እያልኩኝ በድጋሚ መጥቻለሁ ማለት ነው። እዮባንና ረዱን ይዤ ከቸች ብያለሁ። አምላክ ያደለው ፍቅር ከልጅነት እስከ እውቀት መድኃኔዓለም አሳድጎ እንደዚህ ያጣብቃል። ዋይ መታደል እኮ ነው መታደል። እዮባና ረዱ ከትምህርት ቤት ከልጅነት ጀምረው አብረው ያደጉ ፍቅረኛሞች፣ እንደዚሁም ለወግ ማዕረግ መድኃኔዓለም ያበቃቸው እውነተኛ ትክክለኛ ንጹህ ፍቅር ያለበት። አይ መድኃኔዓለምዬ እንደነሱ አይነት ፍቅርን እንደ መድኃኔዓለም አድለን። አንዱ ጋር እየሄድን ግድም እያልን ከምንፋታ አንዱ እያልን ቢጫ ካርድ እየሰጠን ከምናባረር እንደዚህ የተረጋጋ ትዳር የተረጋጋ ህይወት መድኃኔዓለም ያድላችሁ። አሜን በሉ እናንተ አሜን በሉ። ሄሉ አልኩሽ ጌታ ሆይ። የሄሉ ነገርማ እኮ ካፌ ከምን አይጠፋም እኮ። እዮባና ያረዱ የሰርግ ፎታቸውን አድርገው እንዴት አባቱ ያምራሉ። በነገራችን ላይ ማለት ነው የነሱ ቤተሰቦች እግዚአብሔር የባረካቸው ፈርሃ እግዚአብሔር ያላቸው ከትንሽ እስከ ትልቅ እናት አባትን የሚያከብሩ ቤተክርስቲያንን የሚወዱ በእምነታቸው ማይገዳደሩ ወንድ ጀግና የወለዳቸው ሰው እኮ አንድ ዱርዬ ልጅ እንኳን ከመሀል ይፈጠራል። እነሱ ጋር ግን የለም። ምን አይነት እድለኛ ቤተሰብ ውስጥ ነው የተወለዳችሁት? ወይ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። እዮባና ረዱ ከልጅነት ጀምረው ነው ፍቅር የጀመሩ። ከትምህርት ቤት ዓለም ጀመሩ። እግዚአብሔር ደግሞ አሳድጎ ለወግ ማዕረግ አብቅቶ እንደዚህ ያጣብቋቸዋል እላችኋለሁ። ምን ልላችሁ ፈልጌ ነው፣ እናንተንም መድኃኔዓለም እንደዚህ የተረጋጋ የተባረከ ትዳርን ይስጣችሁ። እውነተኛ ፍቅር ማለት ልክ እንደነሱ ነው እንጂ ይሄ ገባ ወጣ የሚባሉ ፍቅሮች ለእይታ የሚያምሩ ውስጣቸው ግን እሬት የሆኑ ይሄ ፍቅር ሳይሆን ቆሮቆር ነው። ፍቅር እስከ መጨረሻው የሚጸና ችግር እንኳን ቢገባ ንፋስ እንኳን ቢገባ ችግርን እንደ ችግር አይቆጥረውም እና እግዚአብሔር ጣልቃ የገባበትን ፍቅር መድኃኔዓለም ያድላችሁ። አሁን ረዱና እዮብን ስታዩ ምን እንጃ እንደውም ማለት ነው እግዚአብሔርን ነው የምላችሁ። እኔ ጋ ያላችሁ ልጆች እስቲ የነሱ ሙሉ ቤተሰቡ ዩቲዩባቸውን ተከታተሉት። በጣም ትምህርት አለው። ፍቅራቸው ያስቀናል። የቤተሰብ ፍቅር ብዙ ትምህርትን ከነሱ ታገኛላችሁ እና ረዱና እዮባ እንኳን ደስ አላችሁ። እግዚአብሔር አምላክ ለወግ ማዕረግ ሰርጋችሁን ደግሞ ድል አድርገን ደግሞ ርም እንበጭ ለማለት እኛንም ያብቃን። በጣም ታምራላችሁ። በጣም ውቦች ናችሁ። ሁለት ቆንጆች ተገናኝታችኋል። እዮባዬ ግን በእናትህ እንዴት ችለሃት አነሳሃት? እንደው ሀሜት አይሆንብኝ እዮባማ እናቴ ከአሁን ጉድጓድ ውስጥ ገባክ ብዬ ፈርቼልህ ነበር። እናቴ ትሞት ችለህ እንዴት አነሳክ? ዋይ ረዱዬ ትንሽ ዙጥ በይ፣ ሰውነትሽን ቀንሽ። እንዲህ ትንሽማ ልጅ ከወጣ በቃ እዮባ አለቀለት። አልጋው ራሱ ስምጥ ብሎ መቅረቱ ነው። አሁኑ ራሱ እንዴት እንደቻለሽ ረዱ አላውቅም። እንዲሁ ቀጭን ሰው እናቴ ብረት ነው የሚባለው። በአንተ ነው ያየሁትኝ እና ምን ልላችሁ ነው ረድዬ ትንሽ ስፖርት ዙጥ በይ። እንዴት ከቀጠልሽማ አንድ ልጅ ከወለድሽ ችግርማ አለ። ችግር ልጁ ራሱ እስከና አጥንቱ አይቀመጥም ቤት ውስጥ። እዮባ ድባቅ ነው የሚሆነው አጥንቱ ብሎ ተደፍጥጦ የሚቀረው እና ምን ልላችሁ ነው የእነ እዮባና ረዱ የልጅነት ፍቅር እግዚአብሔር ባርኮ ደግሞ ለወግ ማዕረግ እስከ ዛሬዋ ድረስ አድርሷቸዋል። እውነተኛ ፍቅር ማለት ልክ እንደነሱ ነው። ይሄ በሚዲያ ላይ ያየኑ ይሄ እጅብ የተባለ ፍቅር ሳይሆን ቆሮቆሮ። ምክንያቱም እስካሁን ድረስ በሚዲያ ላይ እኔ 4 ሰው 5 ሰው ቢሆን ነው ሚዲያ ላይ ትክክለኛ ንጹህ ፍቅርን ያየሁትኝ። ትዳር ይዘው ወልደው ተካብደው ያየሁትኝ ማለት ነው። አሁን እዚህ ቤት ውስጥ ያለው ፍቅር እንዴት ደስ ይላል።
እነሱ ቤት ውስጥ ያለው ፍቅር እንዴት ሰው ራሱ ሲያይ የሚቀናበት ፍቅር ነው ያላቸው እና ከነሱ ብዙ ትምህርትን መማር እንችላለን። የቤተሰብን ልጆች እንዴት እንደሚያድጉ ስነ ስርዓትን፣ ትህትናን ብዙ ነገር ከነሱ መማርን እንችላለን እና 5 የሚሆኑ አሉ ትክክለኛ ልጅ ወልደው በደስታ የሚኖሩ አሉ። እግዚአብሔር አምላክ ትዳራቸውን ይባርክላቸው፣ ፍጻሜያቸውን ያሳምርላቸው። እኛንም እንደዚህ ከመንጦስጦስ ከመንጠቅጠቅ አውጥቶ የተረጋጋ ህይወትን ለሁላችንም መድኃኔዓለም የነሱን አይነት ምሳሌ እውነተኛ ታማኝ ሚስት እኛንም ያድርገን። እውነተኛ ባልን ደግሞ መድኃኔዓለም ይስጠን። እንኳን ደስ አላችሁ በሉ። ወልዳችሁ ውለዱ። አናት በአናቱ ላይ ወንድ ልጅ እስከነቃጭሉ ሴት ልጅ እስከነቃጭሏ ውለዱ፣ ብዙ ተባዙ፣ ምድርን ሁሉ ሙሏት ብሏልና መድኃኔዓለም ምድርን ሁሉ ልጅ በልጅ አድርጎ ያውርሳችሁ ብያለሁ እና ፍጻሜያችሁ ይመር። እንደው ከጭቅጭቅ ከንትርዝ መድኃኔዓለም ይጠብቃችሁ። ሁል ጊዜ መድኃኔዓለም ደስታችሁን ብቻ ያሳያችሁ። እናንተም በምናይ ጊዜ የትዳርን ምንነት እናውቃለን፣ የፍቅርን ጥግ እንማራለን። እኔ ስለምከታተላቸው የማትከታተሏቸው ሰዎች እነሱን በፍቅር ነው የምትወዳቸው፣ ውሸት የሌለበት የሰው ልብ እንደዚህ ጦሽ ጦምባ የማያደርጉ ንጹህ ቤተሰብ ናቸውና እውነት እንኳን ደስ አላችሁ ብላችሁ በሏቸው። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። እኛም እናንተን እያየ ውልብ ባል ያለው ለማለት ያብቃን ማለት ነው። ኢዮብና ረድዬ እንኳን ደስ አላችሁ በሏቸው። በመሃላቸው ሰርጋችሁ የአብርሃም የሳራ መድኃኔዓለም ያድርግላቸው። የወረት ፍቅር የወለት ትዳር ሳይሆን እስከ ፍጻሜ ያጽናቸው። ሙሉ ቤተሰቦቻቸው በትዳር የተረጋጉ፣ ጥሩ አስተማሪ፣ ጥሩ መምህራን፣ ጥሩ ዘማሪያን፣ በስራቸው በምናቸው ብዙ ነገርን ከነሱ መማር ይቻላልና ረዱም ኢዮብም በጣም እድለኛዎች ናችሁ። ምክንያቱም የልጅነት ፍቅርን ከብዙ ጥቂቶች ናቸው እግዚአብሔር ያደላቸው አብረው የሚኖሩት ማለት ነው እና ከዛ ውስጥ በጣም እድለኛ ሴት ነሽ። አንተም የልጅነት ፍቅረኛህን አብረ ለዚህ ደርሳችሁ ለወግ ማድረግ በመብቃታችሁ እድለኛ ነክ እሷም ነች እና እንደዚህ አይነት ከብዙ ጥቂቶች ናቸው እግዚአብሔር ያደላው ሰው ነው እንደዚህ የሚገባውና ፍጻሜያችሁን ያሳምርላችሁ። እንወዳችኋለን፣ እናከብራችኋለን። በቃ ይሄንን ነው የምላችሁ። ተከታተሏቸው፣ ገብታችሁ እግዚአብሔርን እንደዚህ በቃ ንጹህ ነገርን የሚያሳዩ ንጹህ የህይወት መሰረትን የሚያስተምሩ ትክክለኛ ነገር እንትን ያዙ ሰዎች ብዙ ፎሎ ይላ አሁን እነሱ በደንብ መታየት የሚገባላችሁ ከትርኪ ምርኪ እንትኖች እነሷም በደንብ መታየት እንኳን የሚገባቸው ናቸው። ግን እኛ ደግሞ እብዶች ስለሆንን ዋይ ያለበት ነው ክው ያለበትን ቦታ ነው የምናየውና እንኳን ደስ አለሽ እንኳን ደስ አለክ በሉ። ይልላችሁ ነው ደስ ስላለኝ ነው። በቃ እንደዚህ አይነት ፍቅር አይገኝም። እውነተኛ ፍቅር ማለት እንዲህ ነው። ይሄ መውደድንና ፍቅርን ሳይለዩ ትዳር ውስጥ ይገቡና በ3 ቀን ይፋታሉ። የመውደድና የእውነተኛ ፍቅር ልዩነት፣ እውነተኛ ፍቅር እስከ ህይወት ፍጻሜ ነው። ቢበድልሽም ባይበድልሽም እየቻል መኖር ማለት ነው። የነሱን አይነት ላላገባችሁ መድኃኔዓለም ያድላችሁ። ያገባችሁ ደግሞ ፍጻሜያችሁን ያሳምርላችሁ። ባል የሌላችሁ ደግሞ እንደነሱ አይነት ንጹህ አፍቃሪ፣ እሷም ንጹህ እሱም ንጹህ የሆነችን አፍቃሪ መድኃኔዓለም ይስጣችሁ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት።